ቤት ልብ ያረፈበት ከቤተሰብ ጋር በፍቅር የሚኖሩበት ስፍራ ለትውልድ የሚተላለፍ ቋሚ ንብረት ሶስተኛው የጊፍት ሪል ስቴት የሽያጭ ኤክስፖ ደረሰ። ከግንቦት 19 እስከ 23 የሚቆይ ታላቅ የሽያጭ ኤክስፖ በአራተኛው መንደራችን በለጋሃር አዘጋጅተን እንጠብቆታለን። ክሪቶ አፓርትመንቶችንና የንግድ ሱቆችን ለሽያጭ ይቀርባሉ። በ2% ቅድሚያ ክፍያ እስከ 30% በሚደርስ ቅናሽ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። ጊፍት ሪል ስቴት ማህበረሰብን እንገነባለን። ይህ ከዓለምነህ እንስማ ፕሮግራማችን ነው። የዛሬው ፕሮግራማችን ልዩ የሚያደርገው ሰበር ስለሆነ ነው። የዶናልድ ትራምፕ የታሪፉ መንግስት በህግ እቀባ ተጣለበት። ዓለም ለምንድን ነው እቀባ የተጣለበት? ዜናውን ለአድማጮቻችን ግልዛዊ አስፈላጊ ስለሆነ አዲስ ሰበር ዜና ነው። ዜናውን ላንብበው። እሺ። አንድ የአሜሪካ ፌደራል ፍርድ ቤት ከውጭ ሀገር በሚገቡ ሸቀጦች ላይ በእያንዳንዱ ዜጋና በግዙፍ የንግድ ድርጅቶች ድረስ የዋጋ ንረት ያመጣውን የታሪፍ ድንጋጌዎች በመጣል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከስልጣናቸው ገደብ ተላልፈዋል ሲል በይኗል። የጣሏቸውንም ታሪፎች አግዷል። ብይኑ በጠዋቱ የደረሰው ትናንት የፕሬዝዳንት ትራምፕ የታሪፉ መንግስት ክውታው ቀላል አልነበረም። በዕለት ሁለት ምሽቱን እግዚኦ ይግባኝ የሚል አቤቱታ አስገብቷል። ይህም በፍርድ ቤቱ ውሳኔ ረክተው የነበሩ ሸማቾችና ኩባንያዎች የትራምፕ አስተዳደር አቤቱታ ሁኔታውን መልሶ ያልተረጋጋ አድርጎባቸዋል። ሲያስገባ ወይ ይሄ አሁን የዳኞች ውሳኔ ይቀልበስ ሲሆን ተቀልብሶ ደግሞ እንደገና የታሪፉ መንግስት ይጻናና ደግሞ እዚህ ትርምስ ውስጥ እንመለስ ሲሆን ትልቅ እፎይታ አግኝተን የሚል ለስጋት ነው የከተታቸው። ጉዳዩን ያስቻለው ማናሃተን ውስጥ የሚገኘው የአሜሪካ የዓለም ንግድ ፍርድ ቤት ነው። 3 ዳኞች ናቸው እና በሰጡት ውሳኔያቸውም የትራምፕ አስተዳደር ያስቸኳይ ኢኮኖሚያዊ ስልጣኖችን በማጣቀስ ወይም በመጠቀም ባለፈው ኤፕሪል 2 ማለትም በኢትዮጵያ መጋቢት 24 የአርነት ቀን ሲሉ በሰየሙት ዕለት በዓለም ላይ የጫኑትን ጨምሮ ሁሉንም ታሪፎች ተግባራዊነት አግዷል። በተጨማሪም ፕሬዝዳንቱ ፈንታኒል ተብሎ የሚታወቀውን አደገኛ ዕፅ ወደ አሜሪካ መግባት ለመከላከል በሚል ይሄንኑ ያስቸኳይ ጊዜ የኢኮኖሚያዊ ስልጣን ድንጋጌን በመጠቀም በቻይና በሜክሲኮና በካናዳ ላይ የጣሏቸውን ታሪፎች ተግባራዊ እንዳያደርጉ አግዷል። በጣም የሚገርም ነው። በጣም ፍርድ ቤቱ የትራምፕ አስተዳደር ዓለምን በማዕቀብ አሽቆጠቁጣለሁ፣ እግሬን እየመጡ ይልሳሉ፣ እኛ አለዝበነው ይሄን አገላለጽ የዓለም ሀገራት ላይ የጣሉት ይህ ታሪፍ ለማንሳት ይህንን ታሪፍ ተግባራዊ ከማድረጌ በፊት ከኔ ጋር ተደራድራችሁ ስምምነት ድረሱ በማለት በዚህ በሰጡት 3 ወር ውስጥ እስካሁን ጥቂት ሀገሮች ካሉን በስተቀር ከብዙዎቹ ጋር ውል ላይ ለመድረስ ያልቻለበት ሰዓት ላይ ነው። በዚህ ሰዓት ላይ ነው ታሪፋቸውን ተግባራዊ ማድረግ እንደማይችሉ እግድ የጣለባቸው። የትራምፕ አስተዳደር የተፈረደበትን ቋሚ የፍርድ ቤት ማገጃ ተግባራዊ እንዲያደርግ ፍርድ ቤቱ ያስቀን ጊዜ ሰጥቷል። ይህ ማለት አሁን ጊዜውታ ላይ የሚገኘው የትራምፕ አስተዳደር ለይግባኝ ፍርድ ቤት ያቀረበውና ከዛም ካለፈ ከፍተኛው ፍርድ ቤት እገዳውን ካጸናው ከትራምፕ የታሪፍ ወጀቦች ውስጥ አብዛኛዎቹ እንደ ሎጥ ሚስት የጨዋም ሆነው ተገትረው የሚቀሩ ናቸው፣ አይሰሩም ማለት ነው። እና በጣም ፍትሃዊ ነው በእውነት ማገጃው ፕሬዚደንቱን ከ145% ወደ 30% ያወረዱትን ታሪፍም ቻይና ላይ ማለት ነው ሙሉ በሙሉ ከቻይና ጫንቃ ላይ አንስቷል። ከሜክሲኮና ከካናዳ በሚገቡ አንዳንድ ሸቀጦች ወይም ምርቶች ላይ ተጥሎ የነበረውን የ25% ታሪፍም አንስቶታል።
ወደ አሜሪካ ከሚገቡ ሁሉም ሸቀጦችና ምርቶች ተጥሎ የነበረው በመላው ዓለም ላይ ሀገራችን ኢትዮጵያን ጨምሮ የ10% አጠቃላይ ታሪፍን ታግዷል። በጣም የሚገርም ነው። በፍርድ ቤቱ ቆንጣጭ ብያኔ የማይነኩ የትራምፕ ታሪፎች በአውቶሞቢሎች በመለዋወጫዎቻቸውና በብረት ወይም በአሉሚኒየም ምርቶች ላይ የጣሏቸው የ25% ታሪፎች ብቻ ናቸው። የዚህ ምክንያቱ እነዚህ ታሪፎችን ትራምፕ የጣሉት የአደጋ ጊዜ አስቸኳይ ኢኮኖሚያዊ ስልጣን ድንጋጌ በሚለው ፖለቲካቸው ሰበብ የተጣሉ ሳይሆን በመደበኛ የሕግ ንግድ አንቀጾች ተጠቅሶ የተደረገ ስለሆነ ነው። በመደበኛ አሰራር የትራምፕ ቄሳራዊ የስልጣን አጠቃቀም ላይ ጠፋሪ ካቴና ያጠለቀው የፍርድ ቤቱ ውሳኔ የአክሲዮን ገበያዎችን ዋጋ ጨምሯል፣ ገበያው ደርቷል፣ እፎይታ አምጥቷል። የትራምፕ አስተዳደር ላይ ቆንጣጩን የሕግ ካቴና ያመጣባቸውን ክስ የመሰረቱት ሊበርቲ ጀስቲስ ሴንተር የተባለ የጥብቅና ቡድን ሲሆን ክሱን የመሰረተው ባለፈው ሚያዝያ ወር ነበር። በነገራችን ላይ ያልተለመደ እንዲህ አይነት ብዙ እንዲህ አይነት በተለያዩ ጊዜ በመንግስት ላይ እንዲህ አይነት ክሶች ቀርበው ያውቃሉና ብዙ ጊዜ መንግስት ነበር የሚያሸንፈው። ክሱን የመሰረቱት ቮስ ሴሌክሽን የሚባል ወይን ሻጭ ኩባንያና ሌሎች 4 ትናንሽ የቢዝነስ ድርጅቶች ናቸው። በጠበቃው ቡድን አማካይነት የንግድ ድርጅቶቹ በፕሬዝደንቱ ነጋጠባ የታሪፍ እርምጃና ሽረት እኛም ቀልባጣን ስራችንም ሾጣ የሚል ነው ክሳቸው። ክሱን በሚገባ የመረመሩት 3 ዳኞችም የታሪፉን መንግስት እጥውን ዱብ ያደረገና ቆሌውን የገፈፈ ብያናቸውን ሰጥተዋል። ዶናልድ ትራምፕ አንድ ዕለት ማለትም ኤፕሪል 2 የታሪፍ ድግስ ቀን እንዲሆን ሰይመው ነገ በትውልድ የአርነት ቀኑ አባት ለመሰኘት ያስችለኛል ያሉትን ታሪፍ አንሺ ታሪፍ አስፈጻሚ ስልጣን ከአሜሪካ ኮንግረስ ዕውቅናና ስልጣን መዳፍ ውስጥ ያወጡት ዓለም አቀፋዊ የአደጋ ጊዜ ኢኮኖሚያዊ ልዩ ስልጣን ድንጋጌ የሚለውን አንቀሳቅሰው ነው። ይህም ድንጋጌ ፕሬዝደንቱ ያልተለመደና ለአሜሪካ ኢኮኖሚያዊ ደህንነት ልዩ ስጋቶች በጋረጡ ጉዳዮች ላይ አስፈላጊውን እርምጃ እንዲወስዱ ቢፈቅድም ወይም የሚፈቅድ በመሆኑ ዶናልድ ትራምፕ እንደጠገበ አንበሳ እንዲፈነጥዙና እምቡር እንዲሉ መብት ያጎናጸፋቸው ሆነው ቆይቷል። ይሁንና 3ቱ ንስራይን ዳኞች እንደተገነዘቡት ይህም ድንጋጌ ቢሆን ይህም የአስቸኳይ የኢኮኖሚ ድንጋጌውን ቢሆን ፕሬዝደንቱ ሊወስዷቸው ከሚችሏቸው እርምጃዎች መካከል ታሪፍን አይጠቅስም ወይም አያካትትም። ታዲያ ዓለምን እንዲህ ያመሱትና ያመሳቀሉበትን ስልጣን ከወዴት አመጡት? ትራምፕ የሁለተኛ ዘመን ስልጣናቸውን ከመጀመራቸው በፊት የ10% የአሜሪካ ታሪፍ ተጥሎባት የነበረችውን ቻይና ላይ 20% ታሪፍ የደፈደፉባትና ወደ 30% ያደረሱባት በዚሁ በማይፈቅድላቸው የአደጋ ጊዜ ኢኮኖሚያዊ ስልጣን ድንጋጌ ተጠቅመው ነበር። ሜክሲኮና ካናዳም ላይ 25% የጫኑት እንደዚሁ ነው። 3ቱም ተሽረዋል። የሚገርም ነው። ካናዳንም 51ኛ ሁኚ አቶኝም ተኛለሽ እያሉ በታሪፍ ቁጭ ብለው ካቢሮ በዛች እንደ ቺቺ በሚጠቀሙባት በቃ እኮ እዛች ቺቺ ምንድን ማበሪያ አምዳቸው ላይ ገብተው የሚያደርጉ ማለት ነው። ከሳሾቹ ለፍርድ ቤቱ ያቀረቡት ፍሬ ነገር የትራምፕ አስተዳደር ያስቸኳይ ያደጋ ጊዜ ብሎ እንዲህ አለ የነውጥ አመራር እንዳሻው እንዲጠቀም የሚያስችል ፍርድ ቤት ፊት ሊያሳምን የሚችል አደጋም ሆነ አስቸኳይ ሁኔታ የለውም የሚል ነበር። ቢሆንም እንኳን አለው ቢባል እንኳን ቀደም ብዬ እንደተጠቀስኩላችሁ ለአድማጮች ነው የታሪፍ ህግ የማውጣት መብት ለፕሬዝደንቱ አልሰጠም። አስቸኳይ ድንጋጌው መብቱ የአሜሪካ ምክር ቤት ወይም ኮንግረስ ብቻ ነው። የኮንግረሱን ስልጣን ገፎ የትራምፕ ፕሬዝደንታዊ ካባ ላይ የደረበው አሰራር ህገ መንግስታዊ ነው የሚል ነው ጭብጣቸው ለፍርድ ቤቱ ያቀረቡት የተከራከሩት። ፍርድ ቤቱም ከሳሾቹን እኛም ከናንተ ጋር ነን፣ ትራምፕ ታሪፍ የመጣል ስልጣን የላቸውም ሲል ዋይት ሃውስን ነጩ ቤት ከል አልበሶታል፣ ጥቁር አልበሶታል። 3ቱ ዳኞች የማገጃ ውሳኔያቸውን ሲሰጡ
አስቸኳይ ጊዜ የኢኮኖሚ ስልጣን ድንጋጌ ትራምፕ በመላው ዓለም ላይ የወሰዷቸውን አጸፌታዊ ታሪፎች እንዲወስዱ ስልጣን አይሰጥም ብሏል። የዋይት ሃውስ ቃል አቀባይ ኩሽ ደሳይ ባወጡት መግለጫ ብሔራዊ አደጋን እንዴት መቋቋም አለብን የሚለውን መወሰን በህዝብ ያልተመረጡ ዳኞች መብት አይደለም ሲሉ እምቢኝ ብለዋል። ሲቀጥሉም ፕሬዚደንት ትራምፕ አሜሪካንን ከፊል ለማስቀደም ቃል ገብተዋል። ለዚህ ተፈጻሚነት አስተዳደራቸው ይህንን ቀውስ ለመቀልበስና የአሜሪካንን ታላቅነት ወደ ነበረበት ለመመለስ ያላቸውን ማንኛውንም የአስፈጻሚነት ስልጣን ለመጠቀም ቆርጠዋል ብለዋል ቃል አቀባዩ። የዋይት ሃውስ ምክትል የጽህፈት ቤት ኃላፊ ስቴፋን ሚለር ደግሞ በኤክስ ገጻቸው የፍርድ ቤቱን ውሳኔ የዳኞች መፈንቅለ መንግስት ከቁጥጥር ውጭ ሆኗል የሚል ነው። ፕሬዚደንቱ ያሹትን ለማድረግ ቄሳራዊነት ወይም ማጽነትን ለመላበስ ማድረግ ያለባቸው ይላሉ ኤክስፐርቶች ብሔራዊ የአስቸኳይ ጊዜ ሁኔታ ወይም ብሔራዊ ደህንነት የሚሉ አስማታዊ ሐረጎችን መጠቀም ብቻ ነበር። ዳኞቹ ግን ትናንት በህግ እንጂ በአስማት አንገዛም የሚል ፍሬን ነው ትራምፕ ላይ የጣለባቸው። የትራምፕ አስተዳደር ወደ ኋላ 1971 ዓመተ ምህረት በኢትዮጵያ 1963 እና 64 ሄዶ ፕሬዚደንት ሪቻርድ ኒክሰን ታሪፍን በአስቸኳይ ጊዜ ሁኔታ አግባብነት እንዲጥሉ ፈቅዶላቸው ነበር ይላል ህግ። ቢሆንም ደግሞ የፕሬዚደንቱ የአስቸኳይ ጊዜ ድንጋጌ ከህጉ ጋር ይሄ ዋይት ሃውስ የሚያቀርበው ክርክር ነው የማይጣረስ መሆኑን መርምሮ መወሰን ያለበት ኮንግረስ እንጂ ፍርድ ቤት አይደለም የሚል ነው። ይሄን ይዘውን አሁን ይግባኝ ፍርድ ቤት እየተከራከሩ ያሉት እዛም ካልቀናቸው ከፍተኛ ፍርድ ቤት ይላሉ። ከፍተኛ ፍርድ ቤት ካልቀናቸው ዶናልድ ትራምፕ የአሜሪካንን ኢኮኖሚ አበለጽጓለው የማኑፋክቸሪንግ በአጠቃላይ አሜሪካ በፊት ምንድነው ወደነ ቻይና ወደ ተለያየ ዓለም የሄደውን የአምራችነት ወደ አሜሪካ መልሳለሁ የተለያዩ ኩባንያዎች አሜሪካ መጥተው እንዲሰሩ አደርግበታለሁ የሚል ዋንኛ ዶናልድ ትራምፕ አሜሪካ ፈርስት ሲሉ አሜሪካን ታላቅ አገር ሲሉ ትልቁ መሳሪያቸው እስካሁን ድረስ ባየነው ታሪፍ አጠቃላይ የመንግስታቸው ስትራቴጂ ነው። ሌላ ተለዋጭ ስትራቴጂ እንዳላቸው የምናውቀው ነገር የለም። ከፍተኛው ፍርድ ቤት ደርሰው ካላዳኑት ይሄ የታሪፍ ስትራቴጂያቸው ውሃ በላው ማለት ነው። የዶናልድ ትራምፕ አሁን አንተ እንዳነሳው በጣም ከፍተኛው በትራቸው በርግጥም ዓለምን ያራዱበት ማለት ይቻላል። ቻይና ምንም መልስ ባለመስጠት በዝምታ ብታልፈው ማለት ነው። ይሄ ስልጣን ካልነበራቸውና አሁን ፍርድ ቤቱ ይሄንን ደግሞ ይሄን ማድረግ አትችሉም ብሎ ከዘጋው ልክ የሳቸው ቃል አቀባይ እንደተናገረው ይሄንን አልቀበልም ማለት መብት አለው ወይ? ቃል አቀባዩ አሁን በቀጥታ ሲናገር ተፈጻሚ ለማድረግ የሚከብደው ነው የሚመስለው እና የዳኞቹ ውሳኔ ተቀባይነቱስ ምን ያህል ነው? በነገራችን ላይ እጅግ በጣም የሚያስደስት ነው። አሜሪካ መሆኗን የሚያሳይ የሚገባ አይደለም። የፍርድ ቤት ውሳኔ ነው ይቀበላል። ለማስገልበጥ እኮ ሄዷል አቤቱታ። ከዛም ደግሞ ጉዳዩን ወደ ከፍተኛ ፍርድ ቤት በሚያደርስበት ፍጥነት መጠን ነው የሚሆነው። ወይ አቤቱታ ተቀባይ ፍርድ ቤት ሊገለበጠው ይችላል። እሱ ካልገለበጠው ደግሞ ከፍተኛ ፍርድ ቤት ይላል። ከፍተኛ ፍርድ ቤት ካልገለበጠው ምንም ማድረግ አይችልም። አንለስ ሌላ በአዋጅ የሚገዛ መንግስት ካልሆነ በስተቀር አይችልም። ይሄ ነው። በነገራችን ላይ ከፍተኛ ጦርነት ይካሄዳል አሜሪካ። የአሜሪካ ጉዳይ ነው እኮ ብለን ነው የምንተው። ለምሳሌ አሜሪካ ውስጥ የተወለደ ዜግነቱ አሜሪካዊ የሚለው ህገ መንግስቱ ነው። ፕሬዚደንት ዶናልድ ትራምፕ እነዚህ ታሪፎች በሙሉ ይሄ እየፈረሙ የሚሰጧቸው የእሳቸው ኤክስኪዩቲቭ ድንጋጌዎች በሙሉ ከየት የመጣ ስልጣን ነው? አሁን ይሄ በአብዛኛው የሚፈርሙበት አሁን ፍርድ ቤቱ እንደሚነግረን ከሆነ የፕሬዚደንት ስልጣን አለ። ኢቭን አሁን እየተጠቀሙበት ባለው የአስቸኳይ ጊዜ የኢኮኖሚ ሁኔታ ድንጋጌም አይፈቅድላቸውም፣ ታሪፍን አይጠቅስም ይላል። ሊወስዷቸው የሚችሏቸው በዚህ አስቸኳይ ጊዜ አግባብነት ሊወስዷቸው የሚችሏቸው ኮንግረስን ሳያማክሩ ኤክስኪዩቲቭ በፕሬዚደንቱ ስልጣን የሚወሰኑት ተብለው ከተቀመጡት ውስጥ ታሪፍ አይካተትም ይላል። ስለዚህ ቤዚካሊ የኤክስኪዩቲቭ ፓወራቸው ዶናልድ ትራምፕ ኤክሰርሳይዝ እያደረጉ ያሉት ስልጣን
እነ ጆ ባይደን እነ ባራክ ሁሴን ኦባማ እነ ክሊንተኖች እነ ቡሾች እነ ሬገን እነ ያልከሄዱበት ሁሉ የተለየ ነው አየ ወደ ስልጣን ከመጣጣቸው ፕሮጀክት 25 ላይ በሰፊው የተጻፈው ዋንኛው ነገር ምንድነው አሜሪካንን በእነሱ ኢሜጅ ለመቀየር የፕሬዝዳንቱ በተለያዩ ተቋሞች የተነጠቀ የፕሬዝዳንቱ ስልጣን አየ ፕሬዝዳንት ብዙ ስልጣኖች ሊኖሩት ይገባል ለፕሬዝዳንቱ የሚሆነው ስልጣን ለየተቋም በትነውታል ነው ፕሮጀክት 25 ላይ ሰርተነው አልኩኛ አየ ከእንደዚህ ተቋማት አንዱ ኮንግረስ ነው የአሜሪካ ምክር ቤት የህዝብ እንደራሴዎች ዋናው ስልጣን ህግ አውጪ ማለት ነው ሶም ቤዚካሊ ያየን ያለው ምንድነው ታሪፍን ማውጣት መብቱ የኮንግረሱ ነው ማን ያወጣ ነው ፕሬዝዳንቱ ምን ያደረጉ ነው በፕሮጀክት 25 ላይ እንዳነበብከው ያን ስልጣን ወደ ፕሬዝዳንቱ ያስበልሱ ነው ስለዚህ ናዘር ወደስ ፕሬዝዳንቱ ምክር ቤቱንም ነው ምን እንዴት አድርጎ ቶታሊታሪያን የሚሏቸው መንግስታት የሚያደርጉት ነገር ነው የሚያደርጉት ማለት ነው አሁን የአሜሪካ ምክር ቤት ውስጥ አብላጫ በአንጻራዊነት ቁጥር አብላጫ አትለው በአንጻራዊነት ቁጥራቸው ሪፐብሊካን እንደራሴዎች ይበልጣል እና በሪፐብሊካን እንደራሴዎችም ውስጥ ከፍተኛ ፍርሃት አለ በትራምፕ መንገድ ይመጡና ይበቀላሉ እርምጃ ወስዳሉ ትራምፕ እና እንዲህ አይነት በፍርሃት የመሸበብ ሁኔታ አለ እየተባለ ነው የሚጻፈው አንድ ሰው አሜሪካ ውስጥ ከተወለደ አሜሪካዊ ነው የሚለው የአሜሪካ ህገ መንግስት ነው ይሄን መሻር ካለበት የአሜሪካ ህገ መንግስት ነው የሚሽረው እሳቸው በእንተናቸው ይሽረዋል ፍርድ ቤት ነው ወሰነ እንደውም ባለፈው በየሰጡበታል መሰለኝ አለው ብዙዎች ማለት የአሜሪካ የውስጥ ጉዳይ ነው በሚል ነው 100,000 ሰራተኛ ነው የፌደራል ሰራተኛ የበተኑት እና ብዙ ቦታ ላይ ይሄ ዶጅ የምትለው ይሄ ማን ነው ቢሊዮነሩም በቃኝ አለክ አለቀቀ ከዛው የለቀቀ ነው ቢዝነሱ አፈር እየበላን እና በዛ መካኝነት በጀት ለመቀነስ በሚል ማስ ነገር አድርገዋል እዛ እና ይሄንን አድርገዋል ከ100,000 ያላነሰ ሰራተኛ ተበትኗል የሚወሰደው ታሪፍ ደግሞ አሁን በክሱ ላይ እንደሰማው ከተራው ዜጋ ጀምሮ እስከ ግዙፍ ኩባንያዎች ድረስ በዋጋ ንረት በዋጋ መጨመር እቺ ትንሽ የምትመስለኛ በድምሩ እነሱ ላይ ቢሊየን ነው ምክንያት ስራቸውን በተረጋጋ ሁኔታ መወጣት አልቻሉም ታሪፍ ይጥላሉ ታሪፍ መጣላቸው አንዴ ወብ ያስነሳል እንቱንስት ነው ማለት ሁሉ ነገር መስቅልቅሉ ከወጣ በኋላ ደግሞ በበነጋታ አንስቻለሁ ይላል እና ቤዚካሊ እዚህ ፍርድ ላይ እንደሰሉት በፕሬዝዳንቱ ዊን በፕሬዝዳንቱ አምሮት ሆነ የምትገዛው እንደ ሸማኔ ሞርሞረ ተላዳን እንደዚህ አይነት ነገር ነው ያሉት በርግጥም እኮ የነበረው ነገር እንደዛ ነው ዛሬ የወሰኑትን ውሳኔ በሚቀጥለው ቀን ሽረውት ያድራሉ አሁን በእነዚህ አሁን እንግዲህ በዚህ 3 ወር ውስጥ እንኳን እሳቸው በተናገሩት እንኳን ብንሄድ በ3 ወር ጊዜ ውስጥ 30% ታሪፍ ተጨምሮበት የገባው ንብረት ሀብት ልክ ከ3 ወር በኋላ ሲሻር ምንድነው የምታደርገው ያ ለውጦች አሉ አሁን በኦፎት ላላ አሁን ዋጋ ይቀንስላላ ደሞ እዚህ ጋር የገባው ኪሳራው ነገርኩ ኪሳራ አለ ነውጥ ነው በቃ ንግዳቸውን ለማቀድ አቀደ እንዲያደርጋሉ ብሎ ለማለት ሪሊስ ተካሪ ነው ሄዴክ ነው ከፍተኛ ራስ ምታት ነው ኢቭን አሁን በአውሮፓ ህብረት ላይ ያደረጉ 50% ውጥ ያለው ከሰናኑ ጀምሮ ይሆናል አሉ ይሄንን የሚያስቀየረኝ በናስቲ ናቸው ከነሱ ጋር የሚደረግ ድርድር ያስቀየረኝ አይችልም this but it's over 50% ውጥ ያለው ይሄ ሊያስቀየረኝ የሚችለው አንድ ኩባንያ የመዳኒቱን የምናምን አንድ የአውሮፓ በቃ እዚህ አሜሪካ መጥቼ ነው የምሰራው ታሪፍ የማይኖረው እዚህ ነው ብሎ እዚህ ስራውን ለማምጣት በዚህ ጉዳይ ላይ የሚያነጋግረኝ ከሆነ ብቻ ነው አይደል ከዛ በኋላ ደግሞ አንድ የአውሮፓ የንግድ ምናምን የአውሮፓ ህብረት አብራች ነው we had nice talk እና እንትን ይያሉ እሺ አሁን እንደገና ሳከት ይሄ ታሪፍ የምንድነው የመደራደሪያ ታክቲክ ነው ይላሉ የአክሲዮን ገበያዎች ባድ ጊዜ እስከ $6 ትሪሊዮን እኮ ነው ከስርት ባለው ስንቱ አክሲዮን ማለት ይኸውልህ የአክሲዮን ገበያ ላይ ይሄን ያልተሟጠጠ ሲባል አንተም ባለ አክሲዮን ገብቷል ከስራን ማለት ነው በግልህ ማትብር አታል ማለት ነው
አክሲዮን ሟሽቷል ማለት ነው። ከእጅ ልታወጣው ትፈልጋለህ ጥሙን ጥላል ባገኘው ነገር ማለት እኮ ነው። ኪሳራው ማህበረሰብ ግዙፍ ነው በዓለም ላይ እና ቤዚካሊ አሁን እንደሚያሳየው ይሄ በሂደት ተነጋግረ በህግ ወጥቶ እንዴ የተለያዩ ነገሮች አድርገው በህግ ሂደት ውስጥ በሁለትና በሶስት ዓመት ሊፈጸሙ የሚችሉ ነገሮችን ጀስት ምንድነው የሚባለው እንደ ቺቺ የሚጠቀሙባት ትሩዝ የሚለው ላይ እሱ ላይ በመጻፍና በመሰረዝ ሆኗል አሁን አያ እና ይሄ መሆን የለበትም ነው የፍርድ ቤት የሚለው ኖ ዩ ካንት አትችልም። ታሪፍ መጣል ካለበት ማን ላይ ለምን ሂደቶች አሉ። ያ ሂደት ሄዶ ምናምን ህጋውጡ ክፍል እንደዚህ በጣም ፕሮሰስ ያለው ነው። ስለዚህ ፋክት ከሌለ እንደዛ ነገር ውስጥ አትገባም። ገብቷል። የወደድከውን የምትቀጣበት ወይም ደግሞ አትችልም። እና በነገራችን ላይ ብዙ ፍርድ ቤት የቀረቡ ማት ኬዞች አሉና የትራምፕ አስተዳደር ያውቋል ኦቨርዌልም ማድረግ ነው ፍርድ ቤቶችን እና አንዳንድ ቦታ ላይ ጊቭ አፕ ያደርጋሉ ፍርድ ቤቶች በቃ ኬዙ እየበዛ ሲሄድ ማስተዳደር ከሚችሉት በላይ የሆነ ሲሄድ በቀስ እያሉ እሳቸው እንትን እያሉ ይሄዳሉ የሚል ነው። እና የዚህ አንዱ ማሳያ ለምሳሌ ምንድነው የዩናይትድ ስቴትስ አሜሪካ ፕሬዚደንት ወደፊት በታሪክ የሚጠቀስ ነው። አውሮፕላንን የሚያክል ቦይንግ 700 ምናምን የሚያክል 6 ፎቅ የሚያክል ነገር በይፋ ከተባበሩት በይፋ ከኳታር በጉቦ ተቀብለዋል። አሜሪካ ገብቷል። ይሄ አሁን ሙሉ በሙሉ የኮንግረስ የአሜሪካ ኮንግረስ ስልጣን ይሄንን መቀበልም አለመቀበልም አዎ የሚቀበል በስጦታም ከሆነ ስጦታነቱ መርምሮ የሚቀበለውና አጠቃቀሙን አግባብነት የሚወስነው የአሜሪካ ኮንግረስ ነው። ህግ አለው አንቀጽ አለው። ዶናልድ ትራምፕ ግን አሁን ተቀብለዋል ራሳቸው in broad daylight ማለት ነው። ፕሬሲደንቱን አስበው ባይ ዘ ወይ አውሮፕላኑ ገብቷል አሁን አሜሪካ። ስለዚህ አሜሪካ ነው ያለው እና አዩት ሄደው is too big for me ያሉ በቃ ከራሳቸው አንፃር ነው ያዩት። ለኔ ገዘፈ 1-3 ሜትር ነው ምናምን ይበልጣል ከቀደሙት ኤርፎርስ ከራሳቸው ነው ወይ ከኤርፎርስ ዋን ይሄ ነው የኔ ለምሳሌ ፔት የሚባል ደግሞ አሉ ትንንሽ ውሾች አንዴ በትከሻ በደረት ይዛቸው ምትሄድ እንደሱ የኔ ቤቢ የኔ አውሮፕላን የምለው አይነት አልሆነም። የመንግስት አውሮፕላን ነው በቃ በሚል ያሉት ኢቨን ነው ማለት ሰጭን እንደሚያስከፋስ ያባባል ነው ነገረው። ለማንኛውም ግን እሳቸው መስከረም ለጉብኝት ያደርጋሉ። የት እንግሊዝ የእንግሊዝ ጠቅላይ ሚኒስትር ስታርመር ጉብኝት አድርጓል ነበርም እና ያኔ ዋናው በአሁኑ ሰዓት ከአሜሪካ ጋር ያለ ግንኙነት ዶናልድ ትራምፕን በማስደሰት ላይ የተመሰረተ ሆኗል። ስለዚህ በሚስጥር ኪሳቸው ከንጉሱ የተሰጠ የግብዣ ጥሪ ይዘው መጡ ማለት ነው። የእንግሊዝ ንጉስ ባኮ መተው ይጎብኙን የሚል ተናገረ ኢጓቸውን ይላል በሚል ማለት ነው። በዛ መንገድ የሰጣቸውን ተቀብለዋል። አሁን መስከረም ላይ ሄዳሉ ማለት ነው። መስከረም ላይ ሲሄዱ ይሄ 38 ነው 36 ዓመት የሞላው አሮጌ አውሮፕላን በሱ አይደለም የሚሄዱት። አሁን እየተገጠመለት ነው ይሄ አውሮፕላን ብዙ ወጪ አለው። አንዳንዶቹ ቢሊዮን ውስጥ ነው የሚያደርሱት ወጪው እዚህ ላይ የሚወጣው ወጪ እዚህ ላይ የሚወጣው ወጪ ያ ተደርጎ ቀለም ተቀብቶ ምናምን ተብሎ መስከረም 12 ገና አዲስ ነው ተመርቶ ቆጣ 12 ዓመት ይሆነ ይሄ በሱ ለንደን ለመግባት ነው። ገብቷል። ዶናልድ ትራምፕ የመጡት የአሜሪካንን ወድቀናል፣ የትምህርት ደረጃችን ዜሮ፣ ኢኮኖሚያችን ዜሮ፣ ሰላም የለን፣ ወንጀለኛ በስደተኛ ተወረናል፣ በአጠቃላይ አሜሪካን ታላቅነቷን ግሬትነሷን አጣለች። የነበሩት መሪዎች ከነ ጆ ባይደን ጀምሮ ወደ ኋላ አዋርደዋታል፣ ወድቀናል፣ ባለም ተንቀናል፣ አክባሪ የለንም በሚል የብሶት ፖለቲካ ነው የመጡት ዶናልድ ትራምፕ። ስልጣን ላይ ከመጡ በኋላ ግን በብሶት የመጣንትን ሽበት ነው ሊታይበት የሚችለው አይደል እንዴ? ብዙ ነገር አይደል እንዴ?
አሜሪካ ኢዝ ባክ ብለዋል። የአሜሪካ ኮንግረስ ላይ ንግግር ሲያደርጉ አሁን ባለፈው አሜሪካ ኢዝ ባክ አሉ። ማለት ነው። አንዳንዴ ብዙ ነገሮች ያስቀየ ጆ ባይደን ዶናልድ ትራምፕን አሜሪካ ፈረስቱን አሸንፈው ቤተ መንግስት አልገቡም እና የነበራቸው ስሎጋን ምንድነው የሳቸው አሜሪካ ኢዝ ባክ ነው። ዶናልድ ትራምፕ አሜሪካ ትቅደም ፖሊሲ አራመድኩ ነው ያሉት። በዛ ውስጥ ምንድነው አሜሪካ ከወዳጅ ሀገሮች ጋር የነበራትን ግንኙነት መቀጠል ያልቻለች በአጠቃላይ ዲስራፕቲቭ ነው የሚሏቸው ዶናልድ ትራምፕ። በዚህ ሁኔታ ውስጥ ነበረች። ለምሳሌ ለኔቶ የኔቶ ሀገር በሙሉ ይሰጉ ነበር፣ ጥለው ሊወጡ ይችላሉ። በአት ነገሮች ነበሩ እና ጆ ባይደን ሲመጡ ግን ምንድነው ያሉት አሜሪካ ኢዝ ባክ አሉ። አየህ አሁን እሳቸው ደግሞ ትራምፕ ባለ ኮንግረስ ላይ አሁን ደግሞ ሲያደርጉ የአሜሪካ ግሬስነስ ኢዝ ሪስቶርድ የአሜሪካ ታላቅነት ተመልሷል አሜሪካ ኢዝ ባክ አሉ። አየህ ስለዚህ አሁን የምታየው ምንድነው በተለይ ዶናልድ ትራምፕ በአሜሪካ ጸጋ ላይ ተመስርተው ይመጣሉ። የምርጫ ዘመቻቸው በሙሉ አሜሪካ ብልጫ እንደተወሰደባት ከሞኝ ደጃፍ ሞፈር ይቆረጣል የሆነች ዜጎቿ በቤትም ዓለም የማይከበል ማንኛውንም ኢንሲደንት በኢኮኖሚ በትምህርት በእንግሊዝ በሳይንስ በምናምን እነ ቻይና እነ ህንድ አሜሪካንን ጥለው እንደሄዱ አሜሪካ ቀፋዋ እስኪቀር የተቦጠቦጠች መሆኗን ስራዎቿ ከእጃቸው ወጡ መሆኑን 1 ሚሊዮን ነገር አንዳንድ ጊዜ እኔ ለምርጫ በጣም ያንሉ ከሰማ በኋላ ምን ዋጋ አለው ታዲያ አሁን ብዬ ገብቷል። ምን ዋጋ አለው ብላ ዝም ብለ አሮጌ እንደዚህ አይነት ሶፋ ተደግፋ ቢራ ዝም ብለ መጠጣት እስክትሞት እንደዚህ አይነት ነገር ነው የሚያመጣው። ግን አሁን እሳቸው ከመጡ በኋላ እሳቸው የቡሴት ፖለቲካ መገለጫ ናቸው አይደሉም አይደለም እንዴ? ሳውዲ አረቢያ ላይ በሐመራዊ ምንጣፍ ነው የተረማመዱት። ተቀላላ የሚያደርጉን ነገር የአውሮፕላን ስጦታ ይዘው ነው የገቡት። ይሄ አውሮፕላን አሁን ኦሬዲ በዛኛው ሊጠቀሙ ይችሉ ነበር። የአሜሪካንን ቢሊዮን ዶላሮች ያድኑ ነበር በኤር ፎርስ 1 አሮጌ ባሉት በሱ አትሊስት ያለቻቸው ስልጣን ቢጠቀሙ ይሄንን አውሮፕላን ለመገጣጠም የሚወጣውን ቢሊዮን ዶላሮች ያድኑ ነበር። አንዳንድ ጊዜ ፈኒና አሁን ለመጀመሪያ ጊዜ እውነቱን ለመናገር ዶናልድ ትራምፕ ልጓም ተጣለባቸው ማለት ይቻላል። ዓለም አሁን እንግዲህ ዶናልድ ትራምፕ ባየር ነው የበረሩት ማለት ይቻላል። እያንዳንዱን እንቅስቃሴ አሁን የደምሴዳምጤን አጠቃቀም አገላለጽ ልጠቀም ቀደም የሱን ነው እና ደስ ይላል። ኢትዮጵያ ቡድን ያሸነፈ ጊዜ አይዶን የትኛው ተጫዋች በቃ ብዙ ጎል ያስቆጠሩት ብቻ መስራካበት አይደል እና ያንን ሲገልጸው ምንድን ያለው እንደጠገበን ቦሳ ሜዳ ላይ እንግዲህ ሙር እንዳሉ ነው የገለጸውና እንደዛ ነው። እና አሁን ይሄ አካሄዳቸው ለሙስናስ የተጋለጠ አይሆንም ወይ? አሁን መንግስታቶች ለምሳሌ ልክ አውዚ ኳታር እንዳደረገችው እጅ መንሻ አንድ አውሮፕላን እንዳመጣችው ሌሎቹስ ወደዛ ማይሄዱበት ምን መንገድ አለ? አስቸጋሪ ያደርገውም ወይ? አምቢዚካሊ እሺ እንደው ሙስናው ይቅር ከዶናልድ ትራምፕ አንፃር ነው በንጉሱ መልካም ፈቃድ በሳቸው ማለት ነው በዶናልድ ትራምፕ መልካም ፈቃድ የሚሆን የማይሆን ነኮ ትራምፕ ኢዝ አሜሪካ ኢዝ ትራምፕ ትራምፕ ወደዱ አሜሪካ ወደደች። ማስረጃ ልስጥ። እሺ አንተ አሜሪካ ሄዳ አታውቅም እንዴ? በህልሜ ሄጃለሁ። ለስንት ጆክ መቼ ነው ወጣ የምትለው? እኔ አሜሪካ አልሄድኩም። አይ ወጣ በይ እንጂ ወጥቶ ማየት ብዙ እንትን አለው። እና ያት the last vestige ማየት አለበት። በጣም አስቂ ነገር ነው። ዶናልድ ትራምፕ የደቡብ አፍሪካ ነጮች የዘር ማጥፋት እየተፈጸመባቸው ነው አሉ። አንድ ጎቷል ያንን ህግ ነው የተቃወሙት። ያ መሬት ለመውረስ የሚያስችል ነው። ግን አሉቀ ያስቀመጡት ቀድሞ ሁኔታ ደቡብ አፍሪካዎች እነዛ ሁኔታዎች ተሟልቶ ሲገኝ ካልተሰራባቸው ገለመሌ ምናምን መንግስት ይወርሳል የሚል ነው።
እና ተቋማቸው እሱ ላይ ያተኮረ ነው። ግን ከዶናልድ ትራምፕ ትሬንድ እንዳየነው 30,000 ሰበብ ቢያቀርቡም በዋነኛነት ከአሜሪካ የሚወጣ ገንዘብን ማስቀረት ነው። ይሄ ግን ለግላቸው የሚወጣውን ነገር አይመለከትም። አሁን እንደምናየው አሁን በዚህ ስሌት ሄዱና እኔ አላቅም ቁጥራቸውን ግን ከ10 ሚሊዮን ላያንስ ይችላል የደቡብ አፍሪካ ነጮች ለደቡብ አፍሪካ ነጮች የጥገኝነት መብት ሰጥተዋል። ፕሬዚደንት ዶናልድ ትራምፕ የዚህን ያህል ቁጥር ከፍተኛ ቁጥር ይሄ በቃ ኤኒ ለአፍሪካ ለደቡብ አፍሪካ ነጮች ከፈለጉ አውሮፕላን እየሳፈሩ ሻንጣቸው ሸክፈው መምጣት ነው። አውቶማቲክ አሁን የገባሉ ግሪን ካርድ የሚሰጣቸው መኖሪያ ፈቃድ ወደ ዜግነት ነው። እንደውም አሁን አንዳንድ እንደምናነበው የራሳችን ስቴት ይሰጠን እያሉ ነው። የራሳቸው እነሱ በተለይ እንትን የሚሉበትና የሆነ አሜሪካ ውስጥ ነው የስ አሜሪካ ውስጥ ሀብታቸውን ይዘው የሚገቡ ያላቸውን ብለው እዛ እንዲገቡ እያደረጉ ነው አይደለም። አሁን ምን ዓለም ደንቆሮ ነው ማለት አይደለም። የፈለገ ማመን ያልፈለገ አለማመን ይችላል። የዘር ማጥፋት አደጋ ውስጥ የገባ የደቡብ አፍሪካ ጥቁር የለም፣ ነጭ የለም። ገብቷል። ወይም ደግሞ መቼም እንግዲህ 24 ሰዓት ሲዘገብ ነው የሚውለው። እኔ አንብቤ አላውቅም በዜና ደረጃ እንኳን አንብቤ አይቼ አላውቅም። ይሄ ነው ነገር ግን እሳቸው ይሰጥተዋል። በሌላ በኩል ግን ነው የምነግርህ አገር አቋርጠው የሞቶ በሜክሲኮ በአደገኛ የዕፅ አዘዋዋሪዎች አንገቱ እየተቆረጠ የሚሞት ልነግርህ አልችልም። ያን ሁሉ አልፎ በድንበር የገቡ በአብዛኛው ከአፍሪካ ከኤሽ ከዛ የመጡትን ግን እዛ ገብተው 20-30 ዓመት ቆይተው የወለዱትን ልጆቻቸውን ጭምር እያነቁ ግን እያስወጡ ነው ያሉት። አይሚን ይሄ በእግዚአብሔርም ኃጢአት በሰውም ዘንድ በእውነት ነው የምነግርህ እርጉምነት ነው። የከይሲነት ነው። በተለይ ስደተኞች ላይ በህግ እየታገዱ ነው እንጂ ጓንታናሞ የኩባ የተያዘባት የአልቃይዳ ምናምን እንትኖች ታሰሩበት ነበር። እንትን ነው 30,000 በዚህ መንገድ አሁን በቴሌቪዥን ስናይ አንዱ ካሜራ ያነሳል እንዲህ መሬት እየጣለ እጃቸውን እየጠፈረ ነው የሚያስራቸው። ይሄ የስደተኞች ምናምን የሚባል አለ ስልጣን እየገባ እያዳፋ የአሜሪካ ሴቶች እያሉ ማለት ነው እነሱን እየመቱ ይሄ በዜግነት ያነሳ የነበረውን ሰው ይዘውት ሄዱ። መታወቂያ ያሳይ ፌክ ነው መታወቂያ ብለው እና ከዛ ስንት ሰዓት ከተንገላታ በኋላ ነው የለቀቁት። አሜሪካ አይመስልም። ገብቷል። አሜሪካው ስደተኛ መሆንና ሌላ ቦታ ላይ ስደተኛ መሆን አንድ አይደለም። ገብቷል። ጀርመን ውስጥ የፓርላማ አባል የነበረ አንድ ጥቁር ስንት ዓመት ኧረ በቃኝ እኔ አልችልም ብሎ ወጥቶ አልችልም ማለት አባባል ገብቷል። ምንም አይለውጧል። ሁሌም ይገርማቸው አንድ ጥቁር ማላቸው ስላለ ፓርላማ ውስጥ በቃኝ አለ። ገብቷል። ታገሉ አለምዳሉ የገብቷል። you understand በስደተኛ እንደምኖር ማለት የትኛውም ሀገር ገብቷል። የሆነ ድርበብ አለ ከዛ ስር ነው የምትኖረው ነው የሚደረግበት ነገር የለም። ግን ዛት ፊሊንግ አለ የትኛውም ሀገር እንዲሰማ ያደርጉሃል። የትኛው አሜሪካ አንተ ሀገር ነው አሜሪካንን ታሪኳን ስትመለከት ሁሉም የሰራት ሀገር ነች። አየህ አሜሪካ ውስጥ ሰዎች ሲሄዱ ታዲያ ለምንድን ነው የምንቀናው? ለምንድን ነው እኛስ የምንለው? አይደል እንዴ? የትም ተወለደ አሜሪካ አደግ እኮ ነው። አንገትህን ቀና አድርገህ ብትሄድበት እኮ ሀገር ነው። ከሆነ ነገር ተነስተህ የሆነ ቦታ የምትደርስበት ሀገር ነበረች አይደል? አሁን ምን እያደረጓት ነው? አሁን አሜሪካ ነኝ ያሉት እንደነ ጀርመን እንደነ እንግሊዝ እንደመሳሰሉት ሀገሮች ስደተኛነት ሰምተን ብትለው የአሜሪካንን ፓስፖርት ብትይዝም ዜግነት ብትይዝም ለምን ሰውየው ይሄንን ካሳዩት ታች ያለው ሰራተኛ ይሄንን ይዘለት ሊያስተናግድ አን ኮንፊውዝድ አይነት ነገር ነው የሚያሳየው። እንዴ ምን ከፍትፍቱ ፊቱ የሚባል ነገር እኮ አለ። ብዙ ጥቃቅን የሆኑ የሰው ልጅ ሰላም የሚነሱ እንትሮች አሉ። ዛስ አሜሪካ በዚህ ደረጃ ያለችው። ስለዚህ አሁን ዶናልድ ትራምፕ ይሄ አሁን በዛሬ ሮብለት የመጣው ማዕቀብ የማድረግ መብታቸውን ህገ ወጥ መሆኑን ይሄ ህገ መንግስታዊ መሆኑን
በመግለጽ እስከዛሬ ጣሉትን ነሊፋይ ያደረገ ማገጃ የጣለው ፍርድ ቤት እንደው የመጀመሪያው ትልቁ ልጓም ሊባል ይችላል። አዎ እንደገና ደግሞ እና ምንድን ነው አሜሪካ ማለት ትራምፕ ማለት አሜሪካ መሆኑን የሚያሳይ ነው። መመርመር የለም። በምን ደረጃ ነው? ለምሳሌ ለምንድን ነው ህገወጥ ስደተኞችን ያስወጣ ያለው? ህገወጥ ያልካቸው ስደተኞች ለምን የምታስወጣቸው? አላ ወንጀለኞች ናቸው፣ ነፍሰ ገዳዮች ናቸው፣ ሬፒስት ናቸው፣ ዋቴቨር አይደል? ማስነገር ነው እየተባሉ ያሉት አንደኛ። ሁለተኛ ራሱ የፖለቲካል አሳይለም የጠየቁትን ጭምር ማለት ነው እንዴ። ስለዚህ አሁን እነዚህ የነጭ አፍሪካነርስ የሚባሉትን በምን መመዘኛ ነው አሜሪካ እንዳለ ያለ ምንም ምርመራ የምትቀበላቸው? አንደኛ ጄኖሳይድ ተፈጽሞባቸው ከሆነ ማረጋገጥ የለበትም እንዴ አሜሪካ ኮንግረስ? በመጀመሪያ ኬዝ ሊቀርብለት አይገባም እንዴ? መንግስታቸውን ኬዝ ለማሳመን ብዙ ትግል ማድረግ ነበረበት። የተለያዩ ደግሞ ተቋሞች አሉ ይህንን የሚመረምሩ በኮንግረስ የሚታዘዝ ኮንግረስ ውስጥ የሚቋቋም የተለያዩ ደግሞ ሌሎች ተቋሞች አሉ። መጀመሪያ ይሄ ነገር መረጋገጥ አለበት። ተፈጽሞስ ቢገኝ አሜሪካ ለነዛ ሁሉ እንደ ህዝብ ምንድነው ያባለው የስደት መብት ነው መስጠት ያለባት ወይስ እዛ ሀገር ያለው የፖለቲካ ሁኔታ እንዲሻሻል ተጽዕኖ ማድረግ ነው ያለባት? እንዴት ነው አስራሩ? እንዴት ነው መሆን ያለበት? ይሄ አሜሪካ የምትወስነው ቢሆን ኖሮ ነበር። አሁን የትኛውም የደቡብ አፍሪካ ነጭ ሻንጣውን በድግ አድርጎ አሜሪካ ተሳፍሮ ሊገባ የሚችለው ዶናልድ ትራምፕ ስለፈልጉ ነው። ዶናልድ ትራምፕ ካልፈልጉ ጊዜ ደግሞ አውሮፕላን ላይ ያሉ ተመለሱ ሊባሉ ይችላሉ። ስለዚህ አሜሪካ ማለት ትራምፕ ማለት አሜሪካ ነው ያለው ሪያሊቲ። ስለዚህ አሁን የዓለም መሪዎች በሙሉ ምን እያደረጉ ነው ያሉት? ኳታር ስለቻለች አውሮፕላን ሰጥታለች። ሳውዲ አረቢያ 1 ትሪሊዮን ቢዝነስ ሁሉም የቻሉ እንዲያደርጉ ነው። እቻች ተፈጸመልን ያሉ ነው። እንግዲህ ያልቻሉ ደግሞ ምን ማድረግ እንደሚችሉ አላውቅም። እንደዚህ አይነት ሁኔታ ነው የተፈጠረው። ስለዚህ አሁን ፍርድ ቤቱ የወሰነው ውሳኔ አሜሪካንን እንደገና ቀና እንድትል እና ስልጣኑን ወደ ህዝብ የመመለስ ሂደት እያየን ነው ማለት ነው። ታላቅ ልጓም ነው ትራምፕ ላይ ይወደቀባቸው እና ይቀለበሱታል የሚለውን በጉጉት የምንጠብቀው ይሆናል። ይሄ ልጓም ካስወጡ ይቀጥላሉ ማለት ነው። ይሄ ልጓም ግን በሂደት በከፍተኛ ፍርድ ቤት ከጸና ግን አይ ቲንክ በወሳኝ መልኩ ተለጎሙ ማለት ይቻላል። ባይዘው እስካሁን ድረስ አስተያየታቸውን አልሰጡ። ይሄ ፍርድ በነገራችን ላይ ዓለም ለአሜሪካኖች ብቻ አይደለም ለዓለም ህዝብ ጭምር ነው። ስለዚህ ይሄንን ፍርድ እኮ ሂደት ዓለምን የሚከታተለው ነው። እኛም እንግዲህ የተከታተለን እናቀርባለን። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የዶናልድ ትራምፕ የታሪፍ ጥሎሽ በፍርድ ቤት ማዕቀብ ተጣለበት። ምንድን ነው የሚሆነው? እጅግ በጣም የሚያጓጓ ነው። በእርግጥም ይሄ ሂደት ዓለም በጉጉት የሚያዩና የሚጠብቀው ነው የሚሆነው። እኛም እየተከታተልን ይዘን እንቀርባለን። የዛሬ ፕሮግራማችንን ይመስላል። በነገራችን ላይ ውድ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ሰብስክራይብ። መልካም ጊዜ። ቤት ልብ ያረፈበት ከቤተሰብ ጋር በፍቅር የሚኖሩበት ስፍራ ለትውልድ የሚተላለፍ ቋሚ ንብረት ሶስተኛው የጊፍት ሪል ስቴት የሽያጭ ኤክስፖ ደረሰ። ከግንቦት 19 እስከ 23 የሚቆይ ታላቅ የሽያጭ ኤክስፖ በአራተኛው መንደራችን በለጋህር አዘጋጅተን እንጠብቆታለን። ክሪቶ አፓርትመንቶችንና የንግድ ሱቆችን ለሽያጭ ይቀርባሉ። በ2% ቅድሚያ ክፍያ እስከ 30% በሚደርስ ቅናሽ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። ጊፍት ሪል ስቴት ማህበረሰብን እንገነባለን።